ከስንት ሰው ጋር ሄድሽ? ከሁለት ሰው ጋር። እና ከሁለት ሰው ጋር ሄደሽ ነው እቺን የምትሰጪኝ? ገንዘቡ ስለሚያስፈልገኝ ቀነስኩት። ራት ቀልጄ ቤት ኪራይ ደርሷል። እኔ ብር ያስፈልገኛል። አምጪ ቦርሳውን። እኔም እኮ ብር ያስፈልገኛል። አልሰጥም። ልቀቂ እባክሽ። ቀልጃለሽ ነው ደግሞ ያጅላ አፍቃሪሽ መጥቶ ነበር። ዳኒ ቤት ድረስ መጣ? አዎ። አንቺ ግን እንዳይመጣ እያልኩሽ ቤቴን አስደፈርሽው አይደል? ወይኔ ጉዴ! ቤት እኔ ብዬሽ እኮ ቀበጣጥሬ ነበረ። አለቀልኝ በቃ። ዳኒን ማጣቴ ነው። ዳኒ እኮ የሚዋሸው ሰው አይወድም። ወይኔ ጉዴ! አለቀልኝ በቃ። ኡፍ ተገላገልኩት። ሸክም ሆኖብኝ ነበር። ደግሞ ልጁም ሲያዩት ምንም ቁም ነገር የለውም። አንቺም ተገላገልሽ። እማዬ በጣም እኮ ነው የምወደው። አንቺ አትሞላፈጭ ወደዛ። ከዚህ በኋላ እርምሽን አውጪ። የምን እርም ማውጣት ነው? እውነቱን ነግሬዋለሁ። የምኑን እውነት? የምን እውነት ትይኛለሽ እንዴ? ስራሽን ነዋ። እንግዲህ ካገኘሽ አለቀልሽ። ተጫወተችብኝ፣ ህይወቴን መሰቃቀለችው ሲል ነበር። ተጠንቀቂ እማዬ። አታረጊውም እማዬ። ለምንድን ነው የማላደርገው? የማዝንልሽ መስሎሽ? ከዚህ በኋላ እኔ ገንዘብ ነው የሚያስፈልገኝ። እንዴት እንደዚህ ጉድ ታረጊኛለሽ? ወይኔ ጉዴ! እና አንቺ አልበሰልሽ እንደሆነ እና አዳነች ባዶ ቦርሳን ከርፌ መዞር አለብኝ? በጣም ነው የምታሳፍሪው። እሺ በጣም ታሳፍሪያለሽ። አሁን ሊከፋሽ ይችላል። ቆይተሽ ግን ታመሰግኝኛለሽ። መቼም ይቅር አልልሽም እማዬ። የዋህ እኮ ነሽ ደግሞ በሞላ ወንድ ትልቅ ውለታ ነው ያልኩልሽ። እንደውም በጣም ጨካኝ ነሽ። እሺ አሁን አትጪ ወደዛ። ገንዘባችንን እንያዝና ይሄን ከተማ ለቀን የራሳችንን ህይወት እንጀምራለን። ምንድነው ለአንድ ጎረምሳ እንደዚህ የምትናፈረጊ? ቁጭ ብለሽ ምንድነው መጀማለቅ? አታፍሪም እንዴ? ወንዴ ደብለሽ ስታለቅሽ